እንግዲህ አቤል ነበልባል ላይ የምናውቀው አቤል ወንድማችን ፍትህ እያለ እየጮኸ ነው። ምን ሆኖ ነው? ምንድነው የገጠመው? ምንድነው ያገኘው? ድንገት ነው ፍትህ እያለ ሲጮህ እንዴ ማን ነው ይሄ ፍትህ እያለ የሚናገረው? ማቀው ሰው ይመስላል ብለን ብዙዎቻችን ወደ እርሱ ስንመለከት አቤላችን ነው የነበልባሉ ጀግና ማለት ነው። እንዴ አቤላ ነው እንዴ? ምን ሆኖ ነው ፍትህ የሚለው? ምን አገኘው? ምን ገጠመው? እንዴት እኛን ትቶ ለእኛ ሳይነግር ብቻችንን ትቶን እሱስ እንዴት ብቻውን ወጥቶ ፍትህ እያለ መጣራት ጀመረ? እያልን እየተንደረደርን ስለ ፍትህ ጥያቄው ማንነትና ምንነት ለማጣራት ስንጠጋ ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ አሁን ደግሞ ወንድማችን አቤላ ምን ገጠመው? ምን አገኘው? ምን ሆኖ ነው ፍትህ እያለ መጣራት ፍትህ እያለ መጮህ የጀመረው? እስቲ ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁ ነው ኮመንት መስጫው ስራ አስቀምጡልኝ። በተደጋጋሚም ወደዚህ ምክር ቤት እየመጣችሁ ነገር ግን ሰብስክራይብ ያላደረጋችሁ ዛሬ ሰብስክራይብ ታደርጉ ዘንድ አስታውሳችኋለሁ። ሰብስክራይብ አድርጉ፣ ሰብስክራይብ እንዳትረሱት። ወንድማችን እንግዲህ አቤል ነበልባል ላይ የምናውቀው አቤል ወንድማችን ፍትህ እያለ እየጮኸ ነው። ምን ሆኖ ነው? ምንድነው የገጠመው? ምንድነው ያገኘው? እንግዲህ በነበልባል ላይ የምናውቀው ወንድማችን አቤላ ፍትህ እያለ ጩኸት ጀምሯል። ፍትህ ለማን ነው? ፍትህ ምን አግኝቶት ምን ገጥሞት ነው ዛሬ ከነበልባል ሚዲያ ወጥቶ እንደገና በሌላ ሚዲያ ላይ ፍትህ እያለ መጮህ የጀመረበት ምክንያት ምንድን ነው? ምን አገኘው? ምን ገጠመው? ፍትህስ እያለ የሚጮኸው ስለማን ነው? ስለነማን ነው? ነበልባል ሚዲያንስ ለምን ለቀቀ? ለምን ተወ? ምክንያት እንግዲህ ብዙዎቻችን አቤላን የምናውቀው በነበልባል ሚዲያ ላይ ከብዙ ወንጀል እና ከብዙ ወንጀለኞች ጋር ሲጋፈጥና ከብዙ ወንጀለኞች ጋር ብዙ መከራውን ሲያይና ብዙ የተደበቁ ማንም አይደርስባቸውም ተብለው ተሸፍነው ተደብቀው የኖሩና የተቀመጡ በሕዝብና በሀገር በመንግስትም ደረጃ እጅግ በጣም ብዙ ትልልቅ ጉዳቶችን ሊያመጡ የሚችሉ ወንጀሎችንና ወንጀለኞችን ሲጋፈጥ ነው አቤልን ለረጅም ዓመታት የምናውቀው። በሱ ሚዲያ ላይ በጣም እጅግ በጣም የሚገራርሙ ወንጀልና ወንጀለኞችን ነው የተመለከት ነው። እጅግ በጣም በማንጠብቀው መልኩ ማለት ነው። እጅግ በማንጠብቀው መልኩ ብዙ ወንጀለኞችን ወደ ሕግና ወደ ሕዝብ አምጥቷል፣ አጋልጧል። በህዝብና በማህበረሰብ ላይ እንደገና በግለሰቦች ላይ እንደገና ደግሞ በሀገር ደረጃ ራሱ ትልልቅ ጉዳቶችን ሊፈጥሩና ሊያመጡ አስበው ቋምጠው በድርጅት በመደራጀት ሁሉ ተደራጅተው ስራ ሲሰሩ የነበሩ አንቱ የተባሉ ምሁራን እንኳን ሳይቀሩ ሐኪሞችና ዶክተሮች በብዙ ትልልቅ በሚባል አገሪቷ ባሰማራቻቸው ትልልቅ ዘርፎች ሁሉ ላይ ተሰልፈው ሲሰሩ የነበሩ ብዙዎችን ወንጀለኞች ወደ ሕግና ወደ ሕዝብ አምጥቶ ሲያጋልጥና ለሕግ አሳልፎ ሲሰጥ የምናውቀው ጀግናችን አቤል ከነ ዶክተር ሄለን ጋር እና ከድርጅታቸው ጋር ሁሉ እየተጋፈጠ ፊት ለፊት የተጋፈጠ ትራንስጀንደር በምድራችንና በሀገራችን እንዲሰራ በጣም ብዙ ሲታትሩ ብዙ ሲሰሩ ብዙ እንቅልፍ አጥተው ሌትና ከቀን ሲሰሩ የነበሩትን የነሱን ተቋም የነሱን ሀሳብና የነሱ ድርጅትን ሁሉ አጋልጦ ወደ ሕግ ያመጣ ከዛም በፊት ብዙ የሰራቸው ትልልቅ ስራዎች አሉ። ከዚህም ከነ ዶክተር ሄለንም በኋላ እንግዲህ በአጎቱ ዙሪያ የሰራው የገዛ አጎቱን ለሕግ አሳልፎ ለመስጠት ፍጹም ያልራራ ከእውነት ጋር የቆመ ስለ እውነት የሚሰራ ጀግናው አቤላችን ዛሬ ፍትህ እያለ ነው። እንግዲህ በነበልባል ላይ የምናውቀው ወንድማችን አቤላ
ፍትህ እያለ ጩኸት ጀምሯል። ፍትህ ለማን ነው? ፍትህ ምን አግኝቶት ምን ገጥሞት ነው ዛሬ ከነበልባል ሚዲያ ወጥቶ እንደገና በሌላ ሚዲያ ላይ ፍትህ እያለ መጮህ የጀመረበት ምክንያት ምንድን ነው? ምን አገኘው? ምን ገጠመው? ፍትህስ እያለ የሚጮኸው ስለማን ነው? ስለነማን ነው? ነበልባል ሚዲያንስ ለምን ለቀቀ? ለምን ተወ? ምክንያት ፍትህ እያለ እየጮኸ አለ። እስከ ዛሬ ድረስ ለፍትህ ሲሰራ ለፍትህ ሲደክም ለፍትህ ሲዋደቅ እንደነበር የምናውቀው ወንድማችን ዛሬ እንደገና ደግሞ ፍትህ ብሎ በሌላ ቻናል መጥቶ ፍትህ እያለ የሚጮህበት ምክንያቱ ምንድነው? ምን አገኘው? ምን ገጠመው? ምን ሆኖ ነው ፍትህ እያለ ለብቻው ተነጥሎ የወጣው? እኛን ሁሉ ትቶ ማለት ነው። እኛ ነበልባል ላይ ስንጠብቀው ነበልባል ላይ ይመጣል እያለን ስንመለከት ነበልባልን ትቶ እኛንም አብሮ ነበልባል ላይ ትቶ እሱ ለብቻው ፍትህ ብሎ በአደባባይ ላይ ፍትህ እያለ እየጮኸ ድንገት ነው ያገኘ ነው። ድንገት ታዲያ ወንድማችን አቤላ ጀግናው ወንድማችን የነበልባሉ ጀግና አቤላ ምን ገጥሞት ምን አግኝቶት ነው እኛን ሁሉ ሳያማክር ጣል አድርጎን ሄዶ እዛ ጋር ፍትህ እያለ እየጮኸ ያለውና በቃ አደባባይ ላይ ሆኖ ድንገት ነው ፍትህ እያለ ሲጮህ እንዴ ማን ነው ይሄ ፍትህ እያለ የሚናገረው? ማቀው ሰው ይመስላል ብለን ብዙዎቻችን ወደ እርሱ ስንመለከት አቤላችን ነው የነበልባሉ ጀግና ማለት ነው። እንዴ አቤላ ነው እንዴ? ምን ሆኖ ነው ፍትህ የሚለው? ምን አገኘው? ምን ገጠመው? እንዴት እኛን ትቶ ለእኛ ሳይነግር ብቻችንን ትቶን እሱስ እንዴት ብቻውን ወጥቶ ፍትህ እያለ መጣራት ጀመረ? እያልን እየተንደረደርን ስለ ፍትህ ጥያቄው ማንነትና ምንነት ለማጣራት ስንጠጋ ፍትህ ሾው የሚባል ቻናልን ከፍቻለሁ። ስለዚህ ወደዚህ ወደ ፍትህ ሾው ቻናል እየመጣችሁ ሰብስክራይብ አድርጉ። እዚህ ጋር እንገናኛለን። ነበልባል ላይም እሰራለሁ እዚህም እሰራለሁኝና አትዘኑ፣ አልጠፋውም አለሁ እያለን ይገኛል። ስለዚህ ሁላችንም ወደ ፍትህ ሾው እየሄድን ወንድማችን አቤልን እናበረታታለን። ሰብስክራይብ፣ ላይክ፣ ኮመንትም እናደርጋለን። ያለንን ሀሳባችንን ሁሉ እንገልጻለን። ስለዚህ ዛሬ ልናገር የመጣሁበት ምክንያት ፍትህ እያለ በአደባባይ ላይ እየጮኸ ያለውን ወንድማችንን አቤልን ተከትለን ደግሞ ወደ ፍትህ ሾውም ሄደን እዛም ደግሞ ቻናሉን ለማሳደግ አብረነው እንድንሰራ አብረነው እንድንሮጥ አብረነው እንድንታገል አብረነው እንድንጮህ እኛም አብረን ፍትህ እያልን እንድንል ይህንን ለመናገር ነው የመጣሁት። ፍትህ ሾው የወንድማችን የአቤል ቻናል ነውና ሰብስክራይብ እናድርገው፣ እናበረታታው፣ እናሳድግለት ቻናሉን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት እንደምታውቁት በነበልባል ሚዲያ ላይ ብዙ ስራዎችን አብረን ስንሰራ ነበር። ዛሬም ደግሞ እንግዲህ ከነበልባል ጋር እንግዲህ በምንሰራው ቆይታችን ከወንድሜ ጋርም እንግዲህ ከዚህ በኋላ በጣም ብዙ የምንሰራው ስራዎች አሉ። ነበልባል ጋር አቁሜም ሳይሆን ምንድነው አሁን እዚህ ጋር አንዳንድ መሰራት ያለባቸው ጉዳዮች አሉ። እዛ ጋርም ደግሞ እንግዲህ ለረጅም ጊዜያት በመኮንን ወይም ደግሞ በኔ ቤተሰብ ዙሪያ ላይ እንግዲህ ስንሰራ የነበረው ነገር በሙሉ አሁንም በኔ ቤተሰብ ምክንያት እንደገና ስራውን ፖዝ ማድረግ ስላሌለብን በዚህ መተል መደረግ ያለባቸውን ነገሮች መኮንንም ደግሞ እንግዲህ ህይወቱ ካለፈ በኋላ ከሱ ስራ ጋር ወይም ደግሞ ከሱ ጋር ተያይዞ እንግዲህ ነጮች እየሰሩ ያሉትን ስራዎች በደንብ ታውቃላችሁ፣ እየተደረገ ያለውን ነገር በሙሉ እና አሁንም ያ ነገር እንዳይቀጥል በማለት በራሳችን እንግዲህ ይህንን ፍትህ ሾው የሚለውን እንግዲህ ሚዲያ አዘጋጅተናል። ለእናንተም እንግዲህ ከዛሬ በኋላ በዚህ መንገድ ማስተላለፍላችሁ ይሆናል ማለት ነው። አሁን ዛሬ ለእናንተ ግልጽ ላድርገው የመጣሁት ነገር ቢኖር አንዱ ምንድነው እኔና መኮንን የነበረን ግጭት ምንድን ነው የሚለውን ነው። እኔና መኮንን እንግዲህ ከአመታት በፊት ልንጋጭ የቻልንበት ለቤተሰቦችም ያላሳወቅኩት ዛሬም እንግዲህ መናገር ግዴታ የሆነበት ምክንያት ምንድን ነው? ለረጅም ጊዜያት ሁለት እህቶቼ በመኮንን ምክንያት የደረሰባቸው ትልቅ ጉዳት ነበር። ያንንም አስመልክቶ ነው ዛሬ ድረስ እንግዲህ ትልቅ ግጭት ውስጥ ገብተን የነበረው። ዛሬ ደግሞ ከእግዚአብሔር እርዳታ ጋር እንግዲህ ሁሉም የሚስተካከልበት ጊዜ ነው ብዬ አስባለሁ። ውድ ቤተሰቦች እንግዲህ ያው መግቢያ ኢንትሮ ላይ ብዙ ነገሮችን ለእናንተ ለማስተላለፍ ሞክሬያለሁ። ዛሬም ደግሞ እንግዲህ በድጋሚ ለእናንተ ከምላቸው ነገሮች ውስጥ አንዱ ምንድነው ለረጅም ጊዜያት
ከአጎቴ መኮንን ጋር ወይም ደግሞ የአጎቴ የመኮንንን ማንነት ካወቅኩኝ ሰዓት ጀምሮ እንግዲህ ትልቅ ጸብ ውስጥ ነበረን። በተቻለውም አቅም እኔንም ሆነ የስራ ባልደረባ ወንድሜን ለረጅም ጊዜ ሲያሳቅቀንና በተቻለው አቅም በብዙ ጉዳት ውስጥ በብዙ ነገሮች ውስጥ እንድናልፍ አድርጎናል።